ሰላም ሰላም ክቡራን ንዑዳን የቲክቶክ ቤተሰቦች በውጭም በሀገር ቤትም ያላችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች እንደምን አላችሁ? እንደምን ሰነበታችሁ? ዛሬ እንግዲህ አንድ አዲስ እንግዳ በአቃቂ ቃሊቲ መካነ ስብሐት ቅድስት ሥላሴ ቤተክርስቲያን ተገኝተን መምህር ክብረ ቅዱሳን የሚባሉ አባታችን አሟቸው ልንጠይቃቸው ደመሳቸው ተገኝተናል። ሰላም ነዎት መምህር? እስቲ ራስዎትን ያስተዋውቁን። እግዚአብሔር ይመስገን። እኔ ያው ከመካነ ደብረ ስብሐት ቅድስት ሥላሴ የአብነት መምህር ነኝና ያው ትንሽ ባደረብኝ ምክንያት ሕክምና በቅቻለሁ። ሕክምና በቅቼም ያው ለመጀመሪያው ጊዜ ህመሙ የቆየ ሰዓት ቢኖረውም ግን ያው እግዚአብሔር የተመሰገነ ይሁን። እናቱም ድንግል ማርያም ትመስገንና በእግዚአብሔር አነሳሽነት ያው ሕክምናውን ታክሜ ያው ትንሽ ቁስል ስላለ ለመዳን ትንሽ ከባድ ሆኖብኝ ያለው ነው እስካሁን እንደምቻለሁት እና አሁንም ክቡራን ቲክቶከር መምህር ሰሎሞን በጣም ነው እናመሰግን። ክብር ይደልልን መጣችሁ እናንተ ከመኝታ የቀስቅሳችሁኛል በጣም ደስ ብሎኛል ነው። በዚያው ቀጥዬ የማሳስበውና ወይም ደግሞ ምስጋና የምሰጥበት ቃል ቢኖር እንደዚሁም ለአብነት ተማሪዎች ላሉት ሁሉ በጣም ምስጋና ትልቅ ምስጋና ነው የማመሰግነው። እኔ ከዚህ በላይ ለየት ያለ ትምህርት እንዳስተምራቸውና መልካም ልጆች እንዳደርጋቸው እግዚአብሔር ፈቃዱ ይሆንልኝ። እዛም በመቀጠል ለመነኮሳት አባቶች፣ ለመምህራን፣ ለዲያቆናት፣ ለካህናት ሁሉ በጣም ትልቅ አስተያየት ነው የምሰጠው። በልዩ ከታመምኩበት ሰዓት ጀምሮ ወር እያለፈኝ ነው፣ ሁለተኛ ወሬ ነውና በዚህም ያው ከየትም እያሉ እየመጡ ስራቸውን እየተው እየመጡ እኔን ለማየት ሁሌ ከኔ ጎን ናቸውና ርቀው አያውቁም እና ለዚህም ለካህናቱም እስከ ሰበካ ጉባኤ እስከ አስተዳደሩ ድረስ በጣም ትልቅ ምስጋናና ክብር እሰጣለሁ ነው። እዛም ለአቃቂ እናቶች በጣም ትልቅ ምስጋና የምሰጠው ትልቅ በጣም እኔ ከአንደበቴ በላይ ነው። እናቶች ሁሉን በማድረግ አይዟችሁ አባታችን አይዟችሁ በማለት ሁሌም ከጎን የሆነው ያው በማጽናናትና ያለ የሚደረገውን ነገር ሁሉ እያደረጉ ሕክምናውንም እያሳከሙ ከኔ ጎን ሆነው እናቶች አሉ እና እግዚአብሔር አምላክ የነሱንም በጣም ልጆቻቸው መልካም ሆነው ከልጆቻቸው እንዲያገኙት ለነሱ ከፈጣሪ እለምናለሁ ነው። እንግዲህ እናንተም አባቶቻችን መጣችሁ እንግዲህ ለጎበኛችሁና ላያችሁና በጣም ለመምህር ሰሎሞን በጣም ምስጋና አቀርባለሁ። እንደዚሁም አባቴ ሙሌ ከጎኔ ናቸው። እየመጡ ምንድነው እንዴት አደሩ አይዞት እያሉ ጸበሉን እየረጩ ሁሉም ነገር እያደረጉልኝ ይሄዳሉ። እንደዚሁም መምህር አባይናን እንደዚሁ ከጎኔ ስልክ እየደወሉ ከስራ እንኳን ባይመቻቸው እንዴት አደራችሁ እንዴት ዋላችሁ እንዴት ነው እያሉ ሁሌም ከጎኔ ናቸውና እኔ እንጃ ከህዝብም እስከ ሊቃውንቱ እስከ ዲያቆናቱ በጣም የማቀርበው ምስጋና ከልክ በላይ ነው። እሺ እናመሰግናለን። እንግዲህ ሁላችሁም እንደምትመለከቱት አባታችን ታመው ካልጋ ከዋሉ በኋላ መጣችሁ እየጠየቃችሁ እንግዲህ ካህናት፣ ዲያቆናት፣ መምህራን እንዲሁም የደብሩ አስተዳደር ሰበካ ጉባኤ ጭምር እንግዲህ ምስጋና አቅርቧልና እኛም በእሳቸው ስም እናመሰግናለን። በመቀጠል እንግዲህ ድንገተኛ ልንጠይቅ መጥተን የተገኙ አንድ አባት አሉ። እሱስ አባታችን እስቲ የሚሰጡን አስተያየት ካለ። እንግዲህ እኔ መጀመሪያ ራሴን ላስተዋውቅ። አባ ብርሃኑ ፈንታ እባላለሁ። የእሳቸው የመንፈስ ቅዱስ ጓደኛም አባትም ነኝ። መጀመሪያ በሽታው ትንሽ በጣም ከባድ ነበር። የሰው ልጅ አንዳንድ ጊዜ ለመጠየቅ የሚመጣ ሰው ሁላ የሚጨነቅበት ምንድነው ሊጠይቅ መጥቶ የእሳቸውን ጭንቀት ሲያይ ማለት ነው። ከዚያ ሊያጽናና መጥቶ እንደገና ራሱ ተጨንቆ ሁላችንም ተጨንቀን ተከታተኛል። የሰው ልጅ 24 ሰዓት በውስጡ አንዳንድ ጊዜ የውጭ በሽታ በምን ተብሎ እንትን ይባላል። ይሄ የውስጥ በሽታ ስለሆነ ማለት ነው የሆነው ነገር ትንሽ ከበድ ያለ ነበር እና አሁን ላይ ግን እግዚአብሔር ይመስገን ለዚህ በትማጋየታችን ትልቅ ነገር ነው። ይሄ ደግሞ እግዚአብሔር የተመሰገነ ነው። ወላዲተ አምላክ እሷ ያንን የከበደውን አቅልራ የጨነቀውን አፍልሳ ያንን ሁሉ ነገር አድርጋ ዛሬ ላይ እዚህ ተገኝተው እናንተም ይሄን ነገር የሆነ ወንድማችን ወይም ደግሞ የአባታችን ነገር ይሄንን ህዝብም ግማሹ እዛ አይቶታል፣ ግማሹ ደግሞ አላየውም። ምናልባት የተቸገረን የሚያውቀው ራሱ ችግር የደረሰበት ሰው ስለሆነ ማለት ነው እና ግን ዛሬ እናንተ እዚህ ጋር መጣችሁ ይሄን ዓለም እንዲያዩ ዓለም
በጸሎት እንዲያግዛቸው ዓለም በሐሳብ በጸሎት በሐሳብ እንዲያግዛቸው ማድረጋችሁ ትልቅ ነገር ይኖራለሁ። አመሰግናለሁ። እሺ በመቀጠል እኔ አንድ ላስተላለፈው የምፈልገው እንግዲህ አባታችን የቤተ ክርስቲያን አገልጋይ የአብነት መምህር ናቸው። የቅዳሴ የአብነት መምህር ናቸው። እንግዲህ እኒህን አባት እንግዲህ ያው የአበሻ ምንድነው መድኃኒት እየወሰዱ ነው እየታከሙ ያሉ። ግን በሕክምናው ዓለም መርዳት የምትፈልጉ የሕክምና ባለሙያዎች ዶክተሮች ካላችሁ ብዙ እርዳታ ታደርጋላችሁ፣ ብዙ ድጋፍ ታደርጋላችሁ። እሳቸውን ብታከሟቸው ብታያቸው የሚል መልእክት ይኖረኛል። ይሄን ድምጻችን ሰምተው ደግሞ ይህን ትብብር እንደምታደርጉልን እርግጠኛ ነኝ። በመቀጠል ወንድማችን ነህ እስቲ ሀሳብ ነው ለወንድማችን ለመምህር ገብረ ቅዱሳን በጣም እንደሚያማቸው በፊቱ ነግረውኛል። ለጥምቀት አስቀድሞ የነገሩኝ ግን ከዚያ ጀምሮ እየተደዋወልን በሽታቸው ላይ እንደደረሰ እየነገሩኝ በዚህ ቀደም መጥቼ ቤታቸውን ጠይቄያቸው ዛሬ ሁለተኛ ቀኔ ነው ከመጣሁኝ እና አሁን ተመስገን ያው ዛሬ ደግሞ ቀና ብለው አይተናቸዋል። አሁን መጨረሻቸውን ደግሞ እንደዚያው ጨርሶ ይማርልንን። ሰው ያስፈልገውታል። ሰው ታሞ ካልጋ የሆነው ወንድም እፈልጋለሁ ሰይቼ ወንድም ናፈቀኝ ወንድሞች ናፈቁ ብለው ነው እኛም በዚህ አጋጣሚ ልንጠይቅ የመጣ ነው። እሺ ወንድማችን እናመሰግናለን። እንግዲህ በመቀጠል አባታችን ያው እንግዲህ ባለቤቶት ያው ካሜራ ውጭ ናቸው መግባት አንፈልግም ስላሉ ነው። ህፃን ልጅ ማለት ቆንጆዬ ልጅ አላቸው፣ በፎቶ እንገልጻቸዋለን። እንግዲህ ለባለቤቶት የሚሉት ሀሳብ ካለ እንግዲህ ያው ዋናው እንግዲህ የቤቱ ምሰሶ በችግርም ጊዜ ተገንታ ከጎነቱና እየወደቀ እየተነሳች እየጣለች እያነሳች ስታስታመሞት የነበረች እሷ ናትና ለእሷ ምን ምስጋና ያቀርባለሁ? በእውነት እንደው እግዚአብሔር አምላክ ይሰጣል ስጦታ ለየሁሉም ይሰጣል። እኔ በራሴ ያው ከፍ ያለ ስጦታ የሰጠኝ እሷን ነው። በእውነት በጣም ከምንም በላይ ትልቅ ስጦታዬ፣ ትልቅ ንብረቴ፣ ትልቅ ስልጣኔ እሷ ናት እና እኔ በወደኩ በተነሳው ቁጥርም ምንነቴንም ምንም ሳይመስላት እያነሳች ለዚህ ያደረሰች። እኔ ታመሜ እንኳን የታመመችው እሷ ናት። በቁመኗ የታመመች እሷ ናት። ከምንም በላይ እኔን በማንሳት እኔን በማስተኛት ሁሉን ነገር በማድረግ በጣም እኔ የምለው አንደበት ያንሰኛል። እግዚአብሔር አምላክ በሕይወት እሷን ያኑርልኝ፣ ይጠብቅልኝ። ድንግል ማርያም በእውነት ጥላ ገደፋ ሆና ትጠብቅልኝ ነው የምለው እንጂ እኔ ስለሷ የምገልጸው አንደበትም ያንሰኛል። በጣም ነው የሚያጥረኝ። ጥሩ እንደ ሚስትነት ሳይሆን ከእህትነት ከእናትነትም በላይ እናቴም ሚስቴም ልጅም እህቴም ወንድሜም ሁለንተናዬ እሷ ናት። እኔ እንደዚህ ያለ ተሰጥቶ የተሰጠው ጸጋ ሰው የለም። ስለዚህ ለእኔ የተሰጠኝ ጸጋ ግን ክብር ለመድኃኒዓለም ለድንግል ማርያም ለወላዲተ አምላክ ይሁን። በጣም ልዩ ነው ብዬ ነው እንታሰብ። በጣም እናመሰግናለን። እንግዲህ እህታችን ያው ወደ ካሜራው ባትቀሪ ምስጋናው ይደረሰሽ። ያው እያዳመጥሽ ነው። እንግዲህ ባልና ሚስት ማለት ቃል ኪዳኑ ማለት ይሄ ነው። ሲታመሙ አብሮ መታመም፣ ሲወርቁ አብሮ መውደቅ፣ ሲነሱ አብሮ መነሳት፣ ሲበለጽጉም አብሮ መበልጸግ፣ ሲቸገሩም አብሮ መቸገር። እንግዲህ ቃል ኪዳኑ ይሄ ነው። አንዳንዶች አሁን በእኛ በቤተ ክህነት ውስጥ እንደው የሚያጋጥመን ትልቁ ችግር ምንድን ነው? ደሞዛችን ሲያንስ ወይም ቅጥራችን አለመቀጠር ሲመጣ ወይም ደግሞ አንዳንድ የስራ ማጣት ሲመጣብን ሚስቶቻችን ጥለውን የመሸሽ ብዙዎቹ ክህነታቸው የሚፈርስ ብዙዎቹ ከክህነታቸው የሚርቁ ብዙዎቹ እንዲህ ያለ ችግር የሚያጋጥማቸው በእንደዚህ ያለ ችግር ነው እና እህታችን ከጎኖቱና አብራ ወልቃ ተነስታ የማስታመም ሂደቱን ስላከናወነች በጣም እያመሰግን እግዚአብሔር ከአንቺ ጋር ይሁን። በመቀጠል ስወድ ነው እንግዲህ ደግሞ ያለ ሁለተኛ ደግሞ ወንድ ለመውለድና እንደዚሁም ለመርገም ያብቃቸው፣ ፍቅራችሁን ያቆይልን እንላለን። እናመሰግናለን። በመጨረሻ አባታችን የሚሆን ካለ ያው እኔ የምለው ነገር ቢኖር እንግዲህ መጀመሪያ እግዚአብሔር ለእናንተ ዋጋችሁን ይክፈላችሁ። ወንድም ማለት ትልቁ ነገር ማለት ነው። በደስታ ብዙ ወንድም አለ፣ በመከራ ታሞ በመተኛት መከራ ሲደርስበት ግን ማለት ነው ከዘመኑ አንጻር ስናየው ማለት ነው ይሄ ይከብዳል እና እናንተ ጊዜ ወርቅ ነች። ይቺ ሰዓት አሁን ለእናንተ ብዙ የስራ ወቅት ነበረች፣ ግን ከዚህ የሚበልጥ ከወንድም የሚበልጥ የለም። ሰው በዚህ ዘመን ሰው የለም እንዳንል እንደናንተ አይነት ወንድም ደግሞ አለም እንዳንል ደግሞ ስናየው ደግሞ አንዳንድ ጊዜ ደግሞ የሆነ እንትን የሚያስብ ነገር አለና በመጀመሪያ እናንተ እግዚአብሔር ይስጣችሁ፣ ዋጋችሁን ይክፈላችሁ። እመብርሃን ጅማሬያችሁ እንዳሳመረች ሁሉን ነገር ታሳምርላችሁ። ከምንም በላይ ዘር ነውና መልካሙን ዘር ይስጣችሁ። ሌላው ሀብት ንብረት እያየ ነው። መኪና ቢገዙት ፎቅ ቢገዙት ሁሉ ነገር ቢባል ማለት ነው
ያ ዜሮ ነው። ትልቁ የሰው ዘር ነውና ዘራችሁን ለያዕቆብ ወይ እንደ እስራኤል እንደ ሰማይ ኮከብ እንደ ምድር አሸዋን አበዛልሃለሁ እንደተባለ ማለት ነው። የተባረከ ዘር ይስጣችሁ። በመቀጠል አካባቢውን አመስገን እፈልጋለሁ። የአቃቂ ህብረተሰብ እናቶች፣ አባቶች፣ ወንድሞች፣ እህቶች ሁላችንም እንደ እናት እንደ አባት ሆነው እኛ እንደ አባት ሆነን እነሱ ደግሞ በጎን ደግሞ እንደ ልጅ ሆነው ስንታመም ይጠይቁን፣ ስንራብ የሚያበሉ፣ ስንጠማ የሚያጠጡን በተለያየ መንገድ የሚረዱን እናቶች፣ እህቶች፣ አባቶች፣ ወንድሞች አሉና የእነሱንም ዋጋቸውን ይክፈላቸው። ከዚያ በመቀጠል ግን በመጨረሻ ግን ቅድም እሳቸውን ገልጸውታል። እኔ እደነቃለሁ በሚመጣ ሰዓት ፊቷ የማይቀየር ከአንድ ቦታ ክፉ የማይወጣ በእሳቸው ጭንቀት በተለይ ለ4 ለ5 ቀን ማለት ነው የነበረው መከራ ማለት ነው። አሁን ከባድ መከራ ነበር እና ያን ሁሉ ነገር ቀን ቁጭ ላይ ያለች ሌሊት ቁጭ ላይ ያለች 24 ሰዓት እሳቸው አንደኛውን ስለያዙት ምንም ችግር የለባቸው። እሳቸው አንደኛውን ይዘውታል። ግን ከእሳቸው በላይ ግን ማለት ታማሚዋ እሷ ነበረች እና እንደው በዚህ አጋጣሚ አንድ ታሪክ ልናገር ምናልባት የማይበዛ ከሆነ ይቀርጋ ማለት አንድ መምህር ምን ይሉ ነበር? ሚስት ለማግባት ስትፈልጉ ቢቻል 2 ዓመት 24 ሰዓት ሰላም ለኪና ጸሎተ ማርያም እየደገማችሁ አይቻል ግን 1 ዓመት ሳታቋርጡ ሰላም ለኪና ጸሎተ ማርያም እሷን ደግማችሁ ትልቅ ሚስጥር ላላገቡት በተለይ ይሄን ማስተላለፈው እንግዲህ ትዳር ከእግዚአብሔር ስለሚገኝ ማለት ነው እና ድንግል ማርያም ጠይቃችሁ ከቻላችሁ 2 ዓመት ካልቻላችሁ ግን 1 ዓመት ሰላም ለኪ ጸሎተ ማርያም እየደገማችሁ የምትጠይቁት ጥያቄ ደግሞ ስለ ትዳርና ስለ ትዳር ብቻ ነው እያሉ ያስተምሩን ነበር። ማታ ከወንበር መልስ ማለት ነው። እኔ በህይወት የካየሁት ነገር ማለት ነው እና አሁን እቺ ስመለከታት በቃ የዚያ ውጤት እኔ የሌላ ውጤት ነች አይደለም ስለ እውነት ነው የምናገረውና የሰላም ለኪ ውጤት የጸሎተ ማርያም የውዳሴ ማርያም ውጤት ነች እንጂ ካፋ ክፉ የማይወጣ እንኳን አሁን ታሞ ይቅርና በደናው ሰዓት እንደው አንገቷን ሰብራ ይሄ እንደዚህ ነው ብላ አሁን በዚህ ደግሞ እሳቸው ደግሞ የታመመ ሰው ደግሞ አስቸጋሪ ነው መቼም የሚያስደስተው የማያስደስተው ነው የሚበልጠውና ማለት ነው። በዚህ ሁሉ ነገር እስቲ እንደው እንደዚህ ነው ሳትል ማለት ነው እና ይሄ ትልቅ ጸጋ ነው። እንደ እኔ የመሰልኳት በራሴ የመሰልኳት ማለት ነው እንደነ እግዚአብሔር በቃ እንደነ እግዚአብሔር እነ ጸጋ ባለቤት ማለት ነው እንደነሱ ነው የመሰልኳት እና ልጄ መጨረሻሽን ያሳምርልሽ፣ ይሄን ጸባይሽን አይቀይርብሽ። ይሄን ሚዲያም የሚከታተሉት ወንድሞቻችን እህቶቻችን እነሱንም ዋጋቸው መድኃኒዓለም ይክፈላቸው። ለሀገራችን ለኢትዮጵያ ሰላሙን ይስጥ። ሁላችሁም ሰላም ስላለ ነው ከዚህ ጋር መተንጥ ያለውና እናንተም ወደዚህ የመጣችሁ ለሀገራችን በአጠቃላይ በምስራቅም በምዕራብም በሰሜን በደቡብ ለዓለሙ ሁሉ እግዚአብሔር ሰላም ይስጥ። ለዓለሙ ሁሉ የእመቤታችን አማላጅነት የቅዱሳን ተራዳኢነት አይለየን። አቡነ ዘበሰማያት ኦ እግዚእ ኢየሱስ ክርስቶስ ስራ ኃጢአት የዋጢአት ሁሉ ዝከ ስናውቅ በድፍረት ሳናውቅ በስተት በኋላ ባደረ በተሳተፍ ተገደፈ ሰይጣን የደበቀው መንፈስ ቅዱስ ያወቀውን የማይሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይስጥልን። እሺ ነው መስቀል ሰላም ወደ